በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ኅዳር 17 ቀን እንዲሁም በዕለተ ረቡዕ የሚጸለይ ንድ ክብርት የምትሆን ሰማዕትና የገዳማት እናት የምትሆን የእናታችን የወለተ ጴጥሮስ ገድልና ምስክርነት ይህ ነው። ልመናዋ በረከቷ ይደርብን ለዘላለሙ አሜን። እናቷ ክርስቶስ ያም እንደሆነች በሰማች ጊዜ ታላቅ ሐዘን አዘነች። አብራት እንደምትቀመጥና እንደምታገለግላት ኢላርያንና አገልጋዮቿን ላከች። ያም ነፍሰ ገዳይ ተቀብሮ ንጉሥ እንዳዘዘው አደረገ። ቅድስት እናታችን ወለተ ጴጥሮስ ወደ እስር ቤት ጨመራት። እርሷም ሳትበላ ሳትጠጣ 3 ቀን ተቀመጠች። ነፍሰ ገዳዩ የረከሰ አረማዊ ነበረና በምግባር ሆነ በሃይማኖት እሷ ጋር አልተባበርም ነበር። ክፉ ሆነ ደግ እሷ ጋርም የሚነጋገር ጊዜ ቋንቋ አትሰማውም ነበር። በእናታችን ቅድስት ወለተ ጴጥሮስ ላይ ስደትና መከራ የተደረገባት ይቺ ሰዓት ምን ያህል የምታስፈራ ምን ያህልስ የምታስጨንቅ ናት! በዛ ዘመን ክርስቲያኖች ካገኛቸው መከራና ስደት ሁሉ ይከፋል፣ እጅግ ያስጨንቃል። ከሴቶች መካከል እሷ የምትመስል ጨክናም ይህን መከራ የምትቀበል ማናትን? ለደካማይቱ ሴት ይቅርና ኃይል ለተሰጣቸው ወንዶች እንኳ ታግሰው እንደ እሷ ይህን ትቀበሉ ዘንድ ባልተቻላቸውም ነበርና አድሮባት ያለው እግዚአብሔር ኃይል ያጸናታል ያስታግሳታል እንጂ። ሐዋርያው ጴጥሮስ መከራን ተቀብላችሁ እርሱም ፍጹማን ያደርጋችኋል እንዳለ ቋንቋቸው የምትሰማቸው ግብራቸው የምታውቀው ክርስቲያኖች መካከል ከእርሷ ጋር በምግብ ከምትቀላቀላቸው ክርስቲያኖች ጋር አስቀመጧት። ቢሆንስ ኑሮ ጭንቅ ባልሆነም ነበር፣ ቀላልም ቢሆን ነበረ እንጂ። ያም ነፍሰ ገዳይ ባያት ጊዜ በራሷ ቋንቋ አንቺ ምንድነሽ? ጠባይሽ ምንድን ነው? የማትበይ ማትጠጪ አኗኗርሽ እንዴት ይሆናል? አላት። በመካከላቸው የሚተረጉም አልነበረም። ያን ጊዜ እግዚአብሔር ጆሮዋን ከፍቷልና ቋንቋን ሰማቸው። መጽሐፍ ለዮሴፍ ወደ ግብጽ በወጣ ጊዜ ምስክር አቆመ። የሚያውቀውን ቋንቋ ሰማ እንዳለ የማያውቀውን ቋንቋ ሰማ እንዳለ ለእሷም እንዲሁ ያደረገላት። ቅድስት እናታችን ወለተ ጴጥሮስ መለሰችለትን የክርስቲያናዊ ሰው ነውሪተ እንዳትሱ አትዳሱ አትብሉ ብላ የከለከለችውን አይጡንም እባቡንም የምበላ የምትከው ነገር የሌለ ሃይማኖት ከኔ ጋር የማተባበር ከሃዲ ስትሆን ከአንተ ያዘጋጀው ምግብ እንዴት እበላለሁ? አንተ በጠጣበት ጽዋስ እንዴት እጠጣለሁ? አለች። ነገር ግን ጥሬውን እና እህሉን ለማብሰያ የሚሆን አዲስ ሸክላ ውሃም ለመቅዳት የሚሆን አዲስ ቅል አምጣልኝ አለችው። እሱም ቋንቋን ሰማ፣ እንዳዘዘችው አደረገ። ከዚያ በኋላ ኢራሊያ በሰለችና ቀረበችላት። ጥቂትም ቀመሰችና ተወችው። ቅድስት እናታችን ወለተ ጴጥሮስ መብልን ስለተወች ኢራሊያ ለቀሰች። በዚህም ግብር ሁለቱ ብቻቸውን 1 ወር ኖሩ። በዚያ ወቅት ሰይጣን በዚያ አረማዊ ሰው ልብ ውስጥ አደረበት። በእሷም ላይ ዓይኗን ጣለበት። ወንዶችና ሴቶች በሚፈታተኑበት ግብር ይፈታተናት ጀመር። እምቢ ባለችው ጊዜ የፍጥኝ በገመድ ከቤቱ ምሰሶ ጋር አስሮ አቆማት። እንጨት ሰበሰበ። እሳትም ከበታቹ ያነድና በጭስ ያስጨንቃት ዘንድ ጀምረ። እሳቱ ጠፋ፣ አልነደደም። ጤሱም አልጤሰም። አንደድም በተሳነው ጊዜ ተዋት። ከማሰሪያውን ፈታት። ነገር ግን መፈታተኑን አልተዋትም። ከዕለታት በአንድ ቀን በሰይጣናዊ ሐሳብ ተታሎ ፈቃዱን ይፈጽም ዘንድ አስቦ ሄደ። የከበረችና የተመረጠች እናታችን ቅድስት ወለተ ጴጥሮስ ካለችበት ቤት በገባ ጊዜ ለጸሎት ቆማ ፊቷን እንደ ፀሐይ ሲያበራ የእግዚአብሔር መልአክም በጆሮ አጠገብ የተመዘዘ ሰይፍን ይዞ ከእሷ ጋር ቆማ ያን ጊዜ ፈርቶ ወደ ኋላ ተመለሰ። የዋሊትም ወደቀ። ከዚያች ዕለት ጀምሮ ተገሰጸ። ዳግመኛ አልተፈታተናትም። ያከበራት እናት ይፈራት ነበር እንጂ። ሰይጣን አፈረ፣ ተሸነፈ። በመልአከ ክርስቶስ ያልሆነ ግብር እንደምን አስቦ የከፋ የከረፋ ባሪያ ሆነ ሳለ ለእርሱ እንደሚሆንለት ተጠራጠረ። ይህስ የእርሱ ሀሳብ አይደለም የሰይጣን ነው እንጂ እሱ በትዕቢቱ አምላክ መሆኑን አስቧልና። እህተ ክርስቶስ ከእሷ ከተለየ ጊዜ ጀምሮ በቀና በልጆቿን ስለቀረች እናቷ የቅድስት ቡርክት ወለተ ጴጥሮስ ስለተለየቻ ስታዝንና ስታለቅስ ኖረች። ጡት እንዳጣሉት ሕፃን ሆነች። ወደ አመተ ክርስቶስ ሄደች። ፊቷንም ቁማ ፈጽማ ለቀሰች። በፊቷን ቁማ ፈጽማ ለቀሰች። አመተ ክርስቶስ አንቺ ሆይ ምን ያስለቅሰሻል? አለቻት። ከእናቴ ከቅድስት ወለተ ጴጥሮስ ለይተው ብቻዬን ስላስቀሩ ያለቅሳሉ ብላ መለሰችላት። አሁንም የቤቴ ወይ በፊትሽ ሞገስን አግኝቼ እንደሆነ ይቅር እንድትይ ለምንሻለሁ። ሐዘኔም ተመልከች። ስለ እኔም መልአከ ክርስቶስ ወደ እናቴ ይሰደኝ ዘንድ ለምኝልኝ አለቻት። ያን ጊዜ ልቧ ራራላት። እንዳለቻትም መልአከ ክርስቶስ ጠራችው። እሺ በእጅ ያሰኘችው። እርሱም ወደ ንጉሥ ገብቶ በፊቱ ቆመና ጌታዬ ንጉሥ ሺህ ዓመት ንገስ። ዛሬ በግዛት የሆነውን ድንቅ ነገር ሰማሁ አለው። ንጉሡም ምን አየህ? ምን ሰማህ? አለው። ሰው ሁሉ ከዘመዶቹ ሲለዩት፣ ሊያሳድዱት፣ መከራም ሲያሳዩት ያለቅሳል፣ ያዝናል። ይህች ከወለተ ጴጥሮስ ጋር የከበረች ሴት ግን
ግን ከወገኖቿ ጋር በሀገርሽ ተቀመጭ ብላት ታዝናለች፣ ታለቅሳለች አለው። ንጉሥም አንተስ ምን ታደርጋት ትወዳለህ ብሎ መለሰለት። እኔስ የንዳድ በሽታ ይገድላት ዘንድ እንዳዘበዝበኝ ወደዚህ አገር እንድትልካት እወዳለሁ አለው። ንጉሱም በዚያ ነገር ተታለለ፣ እንዳልኸው ይሁን አለው። ወጥቶም ነገራት፣ አሰናብትሻለሁ ሂጂ አላት። ይህንም ሰምታ ወድቃ እግሩን ሳመችው፣ ፈጽማም ደስ ተሰኘች፣ እግዚአብሔርን አመሰገነች። በኋላ የከበረችና የተመረጠች ሁለቶ ጴጥሮስ ወዳለችበት አገር ደረሰች። ከእርሷም ጋር ተገናኘች። እየነሳቻት ፊቷን ቅድስት ብሩክት እናታቸው ሁለተ ጴጥሮስ እያነጋገረቻት ምን ያስለቅሰሻል? ዛሬ እኔ ባገኘች ጊዜ የምትፈልጊውን እኔ አይደለም። ከእንግዲህ ሳንቺ እኔን ተበትነን እንዳንቀር ይልቁም በአንድነት አንድ ሆነን እንድንኖር ያደረገ እግዚአብሔር ላመሰግን ይገባል። ይህም ብላ ልቅሷን አስተወቻት። ከዚያ በኋላ እህተ ክርስቶስና ኤላሪያ ምግቧን በማዘጋጀት ሲያገለግሏት ኖሮ የተመረጠች ቅድስት ወለተ ጴጥሮስ ለእግዚአብሔር ስትገዛ ኖሮች። ከዚያ በኋላ ሁለቱ አርድእቶቿ ተክለ ማርያምና ጽቀ ሐዋርያት መጡ። ወደ እናቷ ወደ ወንድሞቿ ወደ ወገኖቿ ይሄዳሉ። ልዩ ልዩ እቃዎችና አልባሳትን የያዙ ወደ እርሷ መጡ። ከዕለታት በአንድ ቀንም ተክለ ማርያም ወደ እናቷ ሂዶ ብዙ ገንዘብ ተቀበለ። በአህያም ጭኖ ተመለሰ። በምድረ በዳ ሲሄድ ሰዓቱ መሸበት። በእንግድነት የሚያርፍበት ስፍራም አልነበረም። በዘንዶ ላይ በበቀለ ዛፍም ተጠለለ። ከአህያውም ላይ ጭነቱን አወረደ እና ከአህያውም በዘንዶ ላይ በበቀለው ዛፍ አሰረው። እርሱም ተኛ። ዘንዶ ግን አላየው። ነገር ግን ነግህ በሆነ ጊዜ ዘንዶ ጮኸ። በተንቀሳቀሰም ጊዜ ዛፉን አናወጠው። ያምረድ ባየው ጊዜ ፈራ፣ ደነገጠ። ፈጥኖ አህያውን ፈታና ገንዘቡን ጭኖ እየሮጠ ሄደ። ከኋላው የሚከተሉ መስሎታልና ዘንዶ ሊከተለው ቢወድ ኖሮ ሌሊት ሲተኛ በዋጠው ነበር፣ አህያውንም ባልተወ ነበር። ነገር ግን እግዚአብሔር የተመረጠች የከበረች ወለተ ጴጥሮስ የጸሎቷ ኃይል ገለጥ ዘንድ ዘንዶውን እንዲጮህና እንዲንቀሳቀስ አደረገው። ዘንዶ ባይጮህ ኑሮ የአረድ ባላየው ለእኛስ በነገረን ነበር። እኛ ይህን ተአምር እንዴት በጻፍን ነበር። ያምረድን እያደነቀ ሄደ። ከዚያም ሀገር ደረሰ። ዋዙንም በአህያው ባወረደ ወደ ተመረጠች ወደ ከበረች እናታችን ቅድስት ወለተ ጴጥሮስ ገባ። ያመጣውንም ዕቃ በፊቱ አስቀመጠ። የእናቷና የወንድሞቿ መልእክት ነገራት። ሰላምታ እጅ መንሻ ቀርቦላት በፊቱ አቆም። ወደ ላይና ወደታች ተመለከተች። ሳይነግራት ገና በምድረ በዳ ያየውን ድንጋጤ ያገኘውን ድንጋጤ አውቃለች። እና ዛሬ የተደረስክ ትዳደርህን ያገኘት ነገር ምንድን ነው አለችው። እንደማታውቀው የጠየቀችው እርሱም የሆነው ሁሉ ነገራት። እርሷም ለምን ፈራህ? ለምን ደነገጥክ? እግዚአብሔር ከአንተ ጋር ያለ አይደለምን? መጽሐፍ እግዚአብሔር ከኛ ጋር ከሆነ የሚቃወም የለም። ዳግመኛም ጽድቅ እንደ ጋሻ ይከልላ። ከሌሊቱ ግርማ የተነሳ አትፈራም። በተኩላዎች በዘንዶች ላይ ትጫናለህ ያለ አይደለምን? ስለዚህ የማይነካ ሳይኖር ለምን ትፈራለህ አለችው። ከዚያ በኋላ ያንን ገንዘብ ልብሱን ወርቁን ተቀበለችው። ለዚያ ነፍሰ ገዳይ አረማዊ ሰጠችው። ከዚያ በኋላ በየቀኑ ትሰጠዋለች። የደግነቷን ስራ ጸጋዋንም ብዛት የሰጣትን ሞገስን በየጊዜው ፈጽሞ ወደዳት፣ አከበራት። በአገሩ ቋንቋ ሲቲ አላት። ሲተረጉም እመቤት ማለት ነው። እግዚአብሔር ከከበረች እና ከተመረጠች እናታቸው ሁለተ ጴጥሮስ ጋር ነበረና ኦሪት ዮሴፍ ወደሆነ የጣሉት። እግዚአብሔር ረዱ ግን ከዮሴፍ ጋር ነበረ። ምሕረቱና ፍቅሩ በላዩ ላይ አፈሰሰ፣ ሞገስንም ሰጠው። በእስር ቤቱ አለቃ ልብ ውስጥ ይቅርታና ርኅራኄን ጨመረለት። የእስር ቤቱ አለቃ ዮሴፍ በእስረኞች ላይ ሾመው። እግዚአብሔር ከእርሱ ጋር ነበረና ስራውን ሁሉ እግዚአብሔር ያውቅ ነበርና እንዳለ ውሃዊትን በችግሩ ጊዜ ከእርሱ ጋር ሳለሁ እንዳለ ጌታችን እኔ እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ እንዳለ እንደዚህም ሁሉ እግዚአብሔር የከበረችና ከተመረጠች ወለተ ጴጥሮስ ጋር ነበረ። በነፍሰ ገዳይ አረማዊ ፊትም ሞገስን አገኘ። የወደደው ሁሉ ወደ አንቺ መጥቶ ይቀመጥ። እጅግ ቢበዙም አላዝንም፣ አልከለክላቸውም። ከዚህ አስቀድሞ ግን ሰውን ባየ ጊዜ ሁለቱንም ቢሆን ሶስትም ቢሆን ሊገድላቸው ይከተላቸውና እግዚአብሔር ግን ከዓይናቸው ይሰውራቸዋል። በፈለጋቸው ጊዜ አያገኛቸውም ነበር። ዛሬ ግን የደግነቷን ስራ ያደረገባትን ግርማና ሞገስ ባዩ ጊዜ ከክፋት ወደ ቸርነት ተመለሰ። እንዲቀመጡ ፈቀደላቸው። ብዙ ስደተኞች ከወዲያና ከወዲህ ወደ እርሷ ተሰበሰቡ። ንቦች እንዳወራቸው እንደሚሰበሰቡ ከበቧት። ወንዶችና ሴቶች በዙ። ማህበረ ገዳም መሰረቱ። የመጀመሪያዊቱ ማህበር ይህ ነው። እየመራቻቸው ቅድስት የተመረጠች ወለተ ጴጥሮስ 3 ዓመት ተቀመጠች። ስሙ ኃይለ ማርያም የተባለ እስረኛ መነኩሴ በዚያ ነበረ። ስለቀናች ሃይማኖት በጽኑ እስራት እግሩን የታሰረ ነው። ይህኛው ጻድቅ መነኩስ ነበር። በዚያ ቦታ ማንም ሳያየው ከእሱ አስቀድሞ ነበር።
ነበር። የከበረችና የተመረጠች እናታችን ወለተ ጴጥሮስ ባየችው ጊዜ ፈጽማ አዘነች። ስትረዳው ስትመግበው ይኖረች። እንዲህም ሲል ትንቢት ተናገረላት። አንቺ ከዚህ ትወጫለሽ፣ እኔ ግን በዚህ እሞታለሁ። ነገር ግን አንቺ ሳለሽ የሞቱ እንደሆነ አንቺም ገንዘብሽን የቀበረሽ እንደሆነ በኋለኛው ዘመን ባለሚመጣው ዓለም ጊዜ እግዚአብሔር እንደሚረዳኝ፣ ያ ካልሆነ ግን እንደማይምረኝ ያውቃለሁ አላት። ቅድስትና ብጽዕት እናታችን ወለተ ጴጥሮስ 3 ዓመት በዚያ ከተቀመጠች በኋላ ወንድሟ ዮሐንስ ወደ ንጉሥ ልጅ ወደ ፋሲለደስ ገብቶ ቅድስት እናታችን ወለተ ጴጥሮስ ከእስር ቤት እንዲያወጧት እንዲነግረው ለምነው በአረማዊ ምድር ብትሞት መልካም ነው። ከዚህ በፊት ታማ ነበር፣ ለሞት ጥቂት ቀርቷት ነበረ። እንደዚህ ሳይሆን በእናንተ በእኛ መካከል የሚያሳዝን ነገር አይኖር አለው። እሱም ወደ ንጉሥ ገብቶ ቅድስት ወለተ ጴጥሮስን በዛ እንዳትሞት ወንድሞቿ እንዳያዝኑብህ ከጋርበል እንዲያወጧት እዘዝ አለው። እነሱ ወደዋልና ለመንግስትም ይቀናሉ። ንጉሥም መለሰ፣ እንደ ቃል የተናገረው ይደረጋል። ያን ጊዜ ንጉሥ አገልጋዮቹን በዚያ ነፍሰ ገዳይ አረማዊ ልኮ ትጠብቃት ዘንድ ያዘዝሁን ወለተ ጴጥሮስን ስደድልኝ አለው። መልእክተኛውንም ደርሶ የንጉሡን መልእክት ለዚያ ነፍሰ ገዳይ አረማዊ ነገረው። ከእርሷም ውጭ እንደተበላች ነገራት። ከእሷም ውጭ እንደተባለች ነገራት። ይህንም በሰማች ጊዜ አስቀድሞ ስሙን የጠራህ ነው እስረኛ ፈጽሞ አዘነ። ተስፋን ቆርጦ እንግዲህ ከእግዚአብሔር እንደማይምረኝ አወቅሁ አለ። ነገር ግን እግዚአብሔር ይቅር አለው፣ ማዳኑንም በላዩ ላይ አሳየ። ቃል ኪዳኑን በሕዝብ አሕዛብ መካከል ገለጠ። ያን ጊዜ እስረኛ ታመመ። ቅድስትና ብሩክት እናታችን እንደዚህ አላት፣ እኔ ሳትቀብሪ እንዴት ትሄጃለሽ አላት። እርሷም ሳልቀብር አልሄድም ባለችው ጊዜ ተደሰተ፣ እጇንም ሳማት። ከዚያ በኋላ ቅድስት እናታችን ይህን ነፍሰ ገዳይ አረማዊ ለመነችው። የንጉሥ መልእክት አልደረሰኝም፣ አንቺ ውሸትሽን ነው ብለህ ምክንያት ፍጠር አለችው። እሱም እሺ በጄ አላት። እንዳዘዘችውም አደረገ። ያን መልእክተኛ ተመልሶ ሄዶ ይህን ነገር ለንጉሱ ነገረው። ያን ጊዜ ንጉሱ ተቆጣ። ሁለታቸውንም በሚያውቁት ምልክት ጻፈና ዳግመኛ ይህን መልእክተኛ ላከው። ያም እስረኛ በታመመ በ7 ቀን አረፈ። የተመኘውን አገኘ። በምስጋና በጸሎት ቀበሩት። ከሰንሰለቱም ጋር ወደ መቃብሩ አወረዱ። ሰንሰለቱም የማይፈታ ጽኑ ነበርና ገድሉን ፈጸመ፣ በሰላም አረፈ። ልመናዋ በረከቷ ከኛ ጋር ሊሆን ለዘላለሙ አሜን። ከዚያ በኋላ የንጉሥ መልእክተኛ ደርሶ የንጉሱን ደብዳቤ ለዚህ ነፍሰ ገዳይ አረማዊ ሰጠ። ተቀብሎም የንጉሥ ቃል መልካም ነው፣ ወዳጆቼ ወይ ለምድራዊ ንጉሥ ማንም ገድል ዘንድ ያለ ፍቃዱ እግዚአብሔር ስልጣን እንደሌለው አያችሁ። በስጋና በነፍስ ለነገሰ ለሰማይ ንጉሥ ግን ሁሉ ይቻለዋል፣ ይገድል ያድን ዘንድ ይቻለዋል። ንጉሱ ሱሲኖስ የተመረጠች የከበረች ቅድስት እናታችን ወለተ ጴጥሮስ የገላት ዘንድ ብዙ ጊዜ ወደደ። በሰይፍ ሊቆርጣት የወደደበት ጊዜ ነበረ። ይኸውም በፊቱ በቆመች ጊዜ በዘለፈችው ጊዜ ነው። አማካሪዎቹ ወገኖቹ አዳውሮ እና ፈጣሪ ሁሉ ጠላቶች ይሆናሉ ብለው አስተውት። ዳግመኛም ሰይጣናዊ ጥበብ ተራቀቀ። የእሱን ጥፋት ይሰውር ዘንድ ወደ ጋርበል ሰደዳት። የአምሳ አረማዊ ለማደሪያው የሚሆን ጎጆ በራሳ ሳር መካከል ሰራላት። ነፍስም ነፋስ በነፈሰ ጊዜ ከታቹና እሳት ሰደደባት። ያቃጥላትና ትሞት ዘንድ ይህን ያደርግ እንደሆነ በታላቅ ክብር አከብረዋለሁ አለ። ያም አረማዊ ሰው ንጉሱ እንዳዘዘው አደረገ። ቅድስት እናታችን ወለተ ጴጥሮስን በሳር መካከል ባለ ጎጆ መካከል አስቀመጣት። ይህንም ሳር እጅግ ታላቅ ነበር። ከሩቅ ሆኖ እሳቱ ሰደደው። እንደ ክረምት ጎድጓድ እየጮኸ ወደ ጎጆ ደረሰ። ቅድስት እናታችን ወለተ ጴጥሮስም እንዳጠር በወዲያና በወዲህ ከበባት። ያን ጊዜ 3 ደቂቅ ጸሎት ጸለየች። እሳትና ሙቀት እግዚአብሔር ያመሰግኑት አመስጉን ነው፣ ለእግዚአብሔር የተመሰገነ ነው የሚለውን ከመጀመሪያው እስከ መጨረሻው ጸለየት። ምንም አልትፈራም አትደነግጥም ነበር። ሞታ የክብር አክሊል ትቀናጅ ዘንድ ትቸኩል ነበር እንጂ። ያን ጊዜ ያ እሳት ጠፋ፣ ዝናብ እንደወረደበት ሆነ። እግዚአብሔርም በእሷ ላይ ኃይሉን ገለጠ። 3 ደቂቅ እንዳዳነ አዳናት። እርሷ ግን በማዳኑ አልተደሰተችም፣ አዘነች እንጂ ከሕይወት ሞትን ትወዳለች እና ጳውሎስ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና እንዳለ ወንድሞች እንድጠብቅ ነው እንጂ። ንጉሱ ሊገድላት ባልቻለ ጊዜ ያወጧት ዘንድ አዘዘ። ከዚያ በኋላ የአረማዊ ነፍሰ ገዳይ ንጉስ እንዳዘዘ ውጭና ሂጂ አላት። የተድላ ደስታ ሁሉ አምላክ ምሕረት በአባት በሆነው በአባቷ በእግዚአብሔር እየተደሰተች ወጥታ ሄደች።
በትርፏ በባቢሎን እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆን። ያን ጊዜ አፋችን ደስታ አንደበታችን ሐሴት ሞላ እንዳለ ከእሷ ጋር ያሉት እህተ ክርስቶስ የላሪያ አርድእቶቿ ተክለ ማርያምና ጽቀ ሐዋርያንና ሌሎች ደስተኞች መነኩሳት ስደተኞች መነኩሳዊት ከእርሷ ጋር አብረው ቅድስናታቸው ወለተ ጴጥሮስ ስትደርስ ከደንቢያ አውራጃ ጫንቆ ደረሰች። ጥቂት ጊዜም ተቀመጠች። ልትኖር ወደ ወደደችው ሀገር አደረሷት። በየሀገሩ ሁሉ እየተበታተኑ ቆባቸውን አስወግደው ሰባ ዓለምን መስለው የሚኖሩ ወንዶች ሴቶች መነኩሳት ወደ እሷ ተሰበሰቡ። ልጆቹም ሆኗት መጽሐፍ ስለ አባቶች ፋንታ ልጆች ተወለዱልሽ፣ በምድር ሁሉ አለቆች አድርገሽ ትሾሚያቸዋለሽ፣ ስምሽ ለልጅ ልጅ ያሳስባሉ እንዳለ በየቀኑ ይበዛሉ። አንድ ማህበር መሆን ይኸውም ሁለት ማህበር ነው። ቡሩክት ቅድስት እናታቸው ወለተ ጴጥሮስ እያለች ጽኑ ደዌ የተነሳ ከእነሱ ወገን ብዙዎች ታመሙ። ስለዚህ የሀገሩ ሰዎች ፈሩ፣ አንጎራጎሩ። እነዚህ መጻተኞች ከባዕድ በሽታ መጡብን አሉ። ከሳቸው ራቁ፣ ወደ እነርሱ ከመቅረብ ተከለከሉ። ከዚያ በኋላ ቅድስት እናታቸው ወለተ ጴጥሮስ በዚህ ብንኖር የሞተውን የሚቀብር አናገኝም፣ ጅብ ይነጣጥቀናል፣ ወደ ደሴትን አንግራ ብንገባ ይሻላል አለች። ካሉበት ሀገር ደሴቲቱ ቅርብ ናት። ፈጥነው ተነስተው ድውዮቻቸውን ተሸክመው ወደዚያ ደሴት ገቡ። በዚያም ተቀመጡ። የለባሲተ ክርስቶስ ልጅ የምትሆን መልከ መልካም ድንግል ብላቴና በዚያች ነበረች። ፈጽማ እየታገለች ለሁሉ ታገለግል ነበር። በትልቁም በትንሹም ላይ አታንጎራጉርም። ያለ አድሎ ለሁሉም ታገለግል ነበር እንጂ። ከዕለታት በአንድ ቀን በዕለተ ሐሙስ የሚጸልይ የቤታችን ምስጋናም ስትጸልይ ሳለች እህተ ክርስቶስ ጠርታ አዘዘቻት። እሷም ወደ ታዘዘችበት ቦታ ሄደችና ስርዋን ጨርሳ ተመለሰች። ቶሎቷን በአንደበቷ ላይ ነበርና ግን አልጨረሰችውም ነበር። ዳግመኛ ጠራቻትና ሁለተኛ አዘዘቻት። ዳግመኛ ምስጋናዋን አንባፏ ላይ እያለ የላከችውን ለመፈጸም ሄደች። ከዚያ በኋላ እመቤታችን ወደ እርሷ መጣ። ስለምን ታደክሚያታለሽ? የያዝሽውን ጸሎት ቶሎ ጨርሽ፣ ከዚያ ውጣ ውረድ፣ እኔ ያሳርፍሻለሁ፣ ወደ ዘላለም ረፍት ያገባሻለሁ አለቻት። ጸሎቷንም ከጨረሰች በኋላ እንደ ድካም ያለ ጥቂት ሕመምን ታመመች። ወደ እመቤታችንም የነገረቻትን ነገረቻቸው። ከዚያ ከታመሙ ሰዎች ጋርም አረፈች። ያን ጊዜ ከአባ ዝክረ ማርያም በቀር መቃብር የሚቆፍር አልነበረም። ያን ጊዜ የከበረች የተመረጠች እናታችን ቅድስት ወለተ ጴጥሮስ እጅግ አዘነች። በትሕትና ቃልም እንዲህ አለች፣ ወንድሜ ሆይ እንዴት እናደርጋለን? መቃብሩንስ ማን ይቆፍረናል? አለች። እሱም በቁጣ ቃል መለሰላት፣ ከኔ ምን ትፈልጊያለሽ? እኔስ ምን ትይኛለሽ? እንዳልቆፍርም ታስቢያለሽ? እኔ አላውቅልሽም፣ አልችልም። አይልቁም አንቺ ተነሽ፣ ታጠቂና ቆፍሪ። ሰው ሁሉ የሰበሰብሽናን ይህን ደዌ ያመጣሽ አንቺ አይደለሽም። አሁንስ በአንቺ ድካም ማን ይገባል? አንቺ እንደጀመርሽው ጨርሽው እንጂ አላት። ዳግመኛም በትሕትና ቃል ለመነችው። ያን ጊዜ ተቆጥቶ እያንጎራጎረ ተነሳ። ቅድስት እናታቸው ወለተ ጴጥሮስ የሚቆፍርበትን ቦታ አሳየች። መቆፈሪያውንም ይዞ ምድሪቱን አንድ ጊዜ ቢመታ ያን ጊዜ የመቃብር በር ተከፈተ። ብዙ ሰው በመያዝ የሚችል ከሆነ ጥልቅ ጉድጓድ ሆነ። በዚያም አስቀድሞ ያ ቦታ የሚያውቁ አልነበረም። በቅድስት እናታችን ወለተ ጴጥሮስ ጸሎት ተገለጠ እንጂ። ያን ጊዜ እነዚያ ያረፉት ደናግል ስጋቸው በዚያ አስቀመጡት። ከእነሱም በኋላ ብዙ እህቶች አረፉ፣ በዚያ ስፍራ ተቀበሩ፣ መንግስተ ሰማያት ወረዱ። ልመናቸው በረከታቸው ይደርብን ለዘላለሙ አሜን። ቅድስት እናታቸው ወለተ ጴጥሮስ በዚያ ሳለች ወንድሟ ዘድንግል ወደ እሷ ላከ። ከኤንፍራንዛ ተገባለችው ቦታ ተቀምጬ ለምለም ምድር ናትና እንጨትና ውሃ ካላት በዚያ መኖር ይሻለናል አላት። የሰምታ እግዚአብሔር ፈቃድ ይሆናል። ከዚያ በኋላ ከገዳማትና ከሴቶች ቦታዎች መረመረች። ደጋማ ቢሆን ጣናም ቢሆን ለመኖር የሚስማማ መረመረች። ያን ጊዜ በቦታይቱ ላይ መስቀል አድርጋ 3 ሱባዔ በታላቅ ቀኑና እግዚአብሔር የምትኖርበትን ቦታ ያሳያት ዘንድ ጸለየ። ዕጣውም በ3ቱ ሱባዔ ሁሉ ወደ አደራ ምድር ወጣ። ከዚያ በኋላ ንጉሱ ከደሴቶች በየትኛው እንድንኖር ይፈልጋል ብላ ወደ መልአከ ክርስቶስ አላከ። ሰዎችም ስለ ሃይማኖታቸውና ስለ ቁርባን እንዳይጣሉኝ ያዝዝልኝ አለችው። መልአከ ክርስቶስ ወደ ንጉሱ ገብቶ የሆነውን ሁሉ ነገረው። በጣና ደሴት ውስጥ ትቀመጥ ዘንድ ፈቀደውላት፣ ማንም አይተናኮላትም አለው። ከዚያ በኋላ ከዚያች ደሴት ወጣች። ተጉዘውም ወደ ጣና ደሴት ደረሰች። በአንድ መነኩሴ በዓትም ገባችና በዚያ ተቀመጠች። ያን ጊዜ የጣና መቅደስ አየችው። በፈረንጅ ዘመን ሴት ትገባ ነበርና። ዳግመኛ እመቤታችን ስላሳዩአት ይህች በወርቅ ቀለም የተሳለች የግብፃውያን ስዕል ናት። እጅግ ቀይ እጅግ ጥሩ አይደለችምና ጥቁርም አይደለችምና እንደ ኢትዮጵያን ሰዎች መልከ መልካም ናት እንጂ። ያን ጊዜ የተመረጠችና የከበረች እናታችን ቅድስት ወለተ ጴጥሮስ ይችን
በእውነትም እመቤታችን ትመስላለች። ከእሷ ጋርም ያሉ እመቤታችን መቼ አይሻት አሏት። እመቤታችን መቼ አይሻት አሏት። ያን ጊዜ ቃሏን ለውጣ ሰውረቻቸው። አየኋትም አይች ስል እመቤታችን ትመስላለች ትመስላለች አሁን እንጂ አየኋት አላልሁም አለቻቸው። ቅድስት እናታቸው ወለተ ጴጥሮስ ቦታ ሶስት ጾሞችን ጾመችልኝ። ጾም ቁስቋም የጌና ጾም የተመረጠች ዓርብ ናት። ቅድስት እናታቸው ወለተ ጴጥሮስ ጣና እንደ ከተማ ቆጠረችው። ስለ ሰው ብዛት ነው። በዚያ መኖር አልወደደችም። በጽሞና የምትኖርበት ቦታ ያሳያት ዘንድ ወደ እግዚአብሔር ጸለየች። እግዚአብሔር መልአክ ተገልጦ ወደ ምጽ ሂጂ፣ እሷ ክፍልሽ ናት አላት። የተመረጠችና የከበረች እናታችን ቅድስት ወለተ ጴጥሮስም ወደ መልአከ ክርስቶስ ምጽሌ ገብቼ እንድኖር ይፈቅድልኝ ዘንድ ንጉሱን ለምልኝ ብላ መልእክት ላከች። እሷም የጽሞና ቦታ ናትና በእሷ መኖር ይሻለኛል አለችው። መልአከ ክርስቶስን እንዲሁ ለንጉሱ ነገረው። ንጉሱን ፈቅጄላታለሁ ትኑር አለው። ከዚያ በኋላ ቅድስት እናታችን ወለተ ጴጥሮስም ሂዳ ጽሌ ገባች። ይችም ደሴት ባየቻት ጊዜ ወደደቻት። የምትቀመጥበት ቦታ ቤት መረጡላት። ባለቤቱ ጥሎት የተሰደደ ቤት ማገኘች። እሷም ገብታ ተቀመጠችበት። ከዚያ በኋላ የደብሩ መምህር ወደ እሷ መጣ። ከእርሷም ጋር በፈረንጆቹ ሃይማኖት የሚያምኑ ብዙ መነኩሳት ነበሩ። ንጉሱም የካድሽው ስትሆኝ ወደ ደብራችን ማን አገባሽ? ንጉስ በእኛ ላይ ይቆጣል ይበቀለንማል። በሰላም ከኛ ዘንድ እጅ ያን ሳይሆን ግን ከአንቺ ጋር እንጣላለን አለዋት። ቅድስት እናታቸው ወለተ ጴጥሮስን በትህትና ቃል መለሰችላቸው። ንጉሱ በፈለግሽው ቦታ ኑሪ ያለኝ አይደለምን? ከጠላታችሁ ከጠላችሁ ከእናንተ ዘንድ እሄዳለሁ፣ ደብራችሁን ተውላችኋለሁ። ከዚህ ብቀመጥ የሚነካችሁ ምንም የለ አለቻቸው። ያን ጊዜ ተዋት እና ሄዱ። በትህትና ቃል አሸነፈቻቸውና ጳውሎስ ክፉን በክፉ አትቃወም፣ በጎ ስራ በመስራት አሸንፉት እንጂ እንዳለ ሐዋርያ ጴጥሮስም እግዚአብሔር የሚያውቁ ሰነፎች በመልካም ስራቸው አፋቸውን ታዘጓቸው ዘንድ እግዚአብሔር ፈቃድ ነውና በሏል። ከዚያ በኋላ እናታችን ቅድስት ወለተ ጴጥሮስ በእርጋታ በጸጥታ ኖረች። ብዙ ሰዎች ሴቶች ወንዶችም ወደ እርሷ ተሰብስበው እሷ ጋር ኖሩ። የአምባ ማርያም ጸጋ ክርስቶስ በዚያ ነበረ። አንድ ማህበር ሆነ። ይህም 3 ማህበር ነው። በዚያ ወራት በካቶሊክ ሃይማኖት ሳለ የሞተው ስለ ክርስቶስ ቅድስት እናታችን ወለተ ጴጥሮስ ምስሌ ከብዙ ሰዎች ጋር እንዳለች እና ቁርባን እንዳልተቀበለች ሰማ። እጅግም ተበሳጭቶ ተደነፋ። በውኑ ሴት ታሸንፈኛለች? ወደ እርሷ ሄጄ በጅራፍ እገርፋታለሁ፣ ጉንጯንም እጸፋታለሁ። በካቶሊክ ሃይማኖት እንድታምን ቁርባኑ እንድትቀበል አደርጋታለሁ አለ። እናታችን ቅድስት ወለተ ጴጥሮስ በሰማ ጊዜ በሌሊት ከምስሌ ወጥታ ሸሸች። ዛሬ ወዳለበት ቆራታ ገዳም ደርሳ ተሸሸገች። ከዚያም ወደ ቅዱስ ሚካኤል ቤተክርስቲያን ሄዳ በዕቃ ቤቱ ተሸሸገች። ጥቂት ጊዜም በዛ ተቀመጠች። ስለ ክርስቶስ በታንኳ አልፎ ሄደ። በእሷ ላይ ክፉ ነገር ያደርግ ዘንድ እግዚአብሔር አልፈቀደለትምና የመከራትን ምክርም ብላሽ የሆነችም የመዝሙር መጽሐፍ የአለቆቹ ምክራቸው ያስረሳቸዋል ይላልና። የቅድስት እናታችን ወለተ ጴጥሮስ በሞትና በግርፋት ፍርሃት እየሸሸች አይደለም አምላክ እግዚአብሔር አትፈታተነው የሚለው መጽሐፍ ስላለ ነው እንጂ። ከዚያ በኋላ ከቅድስት እናታችን ወለተ ጴጥሮስ መልሳ ምስሌ ገባች። ዳግመኛ መዝራተ ክርስቶስ በደራ አውራጃ ያለው ወደ ካቶሊክ ሃይማኖት ያልገቡትን ክርስቲያኖች ያስር ዘንድ ከንጉሥ ፈቃድ ደብዳቤ ተቀብሎ እንደመጣ ሰማች። አንቺም ይፈልግሻል ነው ደረሰ አሏት። ቅድስት እናታችን ወለተ ጴጥሮስም ሰምታ ዳግመኛ ወጣች። ወደ ሰደጭላ ሸሸች። ሰላም ሆነ። ዳግመኛ ወደ ምስሌ ተመለሰች። ዳግመኛ በመርከብ ለብቻዋ አደረጋችሁ። ያለ ቀዛፊ ሰደዷት። ነፋስ ሲነፍስ ማዕበሉ ያሰጥማትና ትሙት ዘንድ አሉ። ያን ጊዜ ታንኳ ከባህሩ በላይ ከፍ አለ። ፍላጻ እንደሚበር በራሪ በረረ። ሂዶም ወደ ወደቡ አደረሳት። ዳግመኛም ተመልሶ ወደ ቀድሞ ቦታዋ አደረሳት። ለዚህም ታምር ብዙ እህቶችና ወንድሞች ምስክር ሆኑ ካላቸው አንዱ ሆነ። ከዚያ በኋላ ቅድስት እናታችን ወለተ ጴጥሮስ ምስሌ ገብታ በሰላም ተቀመጠች። ከእሷ ጋርም ብዙ ሰዎች ነበሩ። ቁጥራቸው 50 ያክል ነበር። በአንድ ቤትም ይቀመጣሉ። በአንድነት ማዕዳቸውን ይባርካሉ። በተድላና በደስታ ይመገባሉ። በመኝታ ጊዜ ነው እንጂ ወንዶች ሴቶች በምንም አይለዩም ነበር። ኃጢአትን ማሰብ ልባቸው አልነበረም። ሁሉም ንጹሕ ናቸውና የዝሙትም የስስትም
መናፍስት በቤቱ ውስጥ ስልጣን የላቸውም ብላ እሷ እንደመሰከረች ከእነርሱ አንዱ ስሙ መርቆሬዎስ የሚባል በክፉ እየበረረ ወደ ዘይ ይሄድ ነበረ። የተመረጠችና የከበረች ቅድስት ወለተ ጴጥሮስ በዚያ ሳለች ስሙ መልአከ ክርስቶስ ወረኛ ሹም ተነሳ። ራሱን በላስታ ሹም ከእርሱ የተላከ ቢሆንም የሚባል ሰው ከሰራዊት ጋር መጣና ንጉሱን ከበበና መንግስቱ ሊቀማ ወደደ። ያን ጊዜ ፈራ፣ ደነገጠ። እግዚአብሔር ኃይልና ብርታት ቢሰጠኝ ይህንን ከሃዲ በእጅ ቢያስገባው በዲዮቅልጥያኖስ ሃይማኖት፣ በዲዮስቆሮስ ሃይማኖት አምናለሁ፣ የተናቀች የሊዮንን ሃይማኖት አጠፋለሁ ብሎ ተሳለ። እንዳለውም ሆነለት። አሸንፎ ገደለው። በሰላም ተመለሰ። ከዚያ በኋላ አዋጅ አስነገረ። በካቶሊክ ሃይማኖት የሚያምን ቃሌን ከሰማ በኋላ ትእዛዜ የተላለፈ ቢኖር ቤቱ ይዘረፋል፣ ሞት ይፈረድበታል። የተሰደዱ ክርስቲያኖች ሁሉ በየሀገራቸው በየርስታቸው ይመለሱ አለ። ለክርስቲያን ታላቅ ደስታ ሆነላቸው። እግዚአብሔር እያመሰገኑ ወደ ቤታቸው ተመለሱ። ከዚያ በኋላ ንጉሱ በደስታ ደብዳቤ ወደ እናታችን ቅድስት ወለተ ጴጥሮስ ላከ። እንደዚህም አለ። የካቶሊክ ሃይማኖት አጥፍቼ ክርስቲያን ሃይማኖት መልሻለሁ። ደስ ይበልሽ፣ ደስታ ይገባሻል። ከእንግዲህ ወዲህ በአንቺና በእኔ መካከል ሰላም ይሁን አላት። የንጉስ መልእክተኛ ወደምትመረጠችና ወደ ከበረች እናታችን ቅድስት ወለተ ጴጥሮስ ደርሶ እንዲህ የምትለውን ደብዳቤ ሰጣት። ተቀብላ ነበበቻትና በታላቅ ቃል ላለች መጽሐፍ መዝሙር አሕዛብ ሁላችሁ በእጆቻችሁ አጨብጭቡ፣ ደስታ ቃል ለእግዚአብሔር ልበሩ እንዳለ ከእርሷ ጋር ያሉ ካህናት ምስጉን የተመሰገነ እግዚአብሔር እናመሰግነዋለን እያሉ አመሰገኑን። የሚሆነው ሐምሌ 3 ቀን ነበር። በነጋውም የንጉስ መልእክተኞች ቅድስት እናታቸው ወለተ ጴጥሮስ ንጉስ የኔ መስራች ያደረሰ ዘንድ ወደ ጣና ልኮኛል፣ እንሂድ ፍቀጅልኝ አላት። ቅድስት እናታቸው ወለተ ጴጥሮስ አባ ለዘስላሴ በብላቴና ወደ ጣና አድርሰው በዚያም ለጴጥሮስ በጳውሎስ ባል የሚሆን አሳ አጥምድልኝ አለችው። እሱም እሺ አላት። በረከትም አሳደረችበትና ሸኘችው። ከንጉስ መልእክተኞች ጋር ሄዶ ጣና አደረሰው። ያን ጊዜ መረቡን ወደ ባህሩ ጣለ። አሳም ያዘለት። አሳ ሲያጠምድም ውሎ ወደ ምጽር የተመለሰ 13 አሳ ይዞ ገባና በእናታችን ቅድስት ወለተ ጴጥሮስ ፊት ያቀረበች በአንቺ በረከት እግዚአብሔር የሰጠኝ ነው ሰምቻለሁ አላት። እናታችን ቅድስት ወለተ ጴጥሮስም እነዚህ 12 አሳዎች እንደ 12 ሐዋርያት አንዱ እንደ መምህራ የኢየሱስ ክርስቶስ የሐዋርያት በረከት የመምህራቸው የክርስቶስ በረከት ይደርባቸው፣ እሱም አሜን ይሁን ይደረግልኝ አለ። በእውነት ይህን ነገር ቁጥሩ ሳይጎድልም ሳይቀንስም የሆነ ይህ ነገር ድንቅ ነው። በነገው የጴጥሮስ የጳውሎስ በዓል ተደረገ። ያን አሳ ወጥ አደረገችው። ማህበረ መነኮሳት የደብሩ አገልጋዮች ጋበዘችን። በሐምሌ ወር ከተደረገ በኋላ በመስከረም 10 የጼዴንያ በዓል ዕለት ንጉሥ ሱስንዮስ ሞተ። በሱ ፈንታ ልጁ ፋሲለደስ ነገሰ፣ ሃይማኖት አቀና። በዚያ ወራት በቴሪያ ሀገር ታስሮ የነበሩ የምስሌው መምህር አባ ጽፈ ክርስቶስ እና ሌሎች በካቶሊክ ሃይማኖት የተሰደዱ መነኮሳት ተመለሱ። ከዚያ በኋላ እናታችን ቅድስት ወለተ ጴጥሮስ 1 ዓመት ተቀመጠች። ለቅዱስ ፋሲለደስ የክርስቲያን ሃይማኖት ብትመለስ 1 ዓመት እቀመጣለሁ በመቅደስ ቁርባን እቀበላለሁ ብላ ተስላ ነበርና በተሰደዱ ካህናት እጅ ቁርባን ስትቀበል ኖረች። ካህኑ ፈኑ ጸጋ መንፈስ ቅዱስ ሲል የመንፈስ ቅዱስ መውረድ በግልጽ ይታይ ነበረ። ምሽት በሆነ ጊዜ ቤተክርስቲያን ገብታ በእመቤታችን ስዕል እንደተተከለ ምሰሶ ሆና ትቆማለች። ወደ ግድግዳም ወደ ምሰሶም እንዳትጠጋም ስለ ሕዝቡ ስለ ራሷ ትጸልያለች፣ ትማልዳለች። ያለ እረፍት ሌሊቱን በሙሉ ስትጸልይ ታድራለች። ማለዳ ፀሐይ ሲወጣ ስንክሳር ተነቦ የሰርክ ሰንበት ጸሎት በተደረገ ጊዜ ከቤተክርስቲያን ትወጣለች፣ ወደ ቤቷም ትገባለች። ዮሐንስ ወንጌል ታነባለች። ሁልጊዜም እንዴት ታደርጋለች? እንደ አባ ሳንዮስ ሆነች። በደዌ ምክንያት ከዓለም የወጣች አንዲት ሴት በዚያ ነበረች። እድሜዋም 39 ነበር። ደም እየፈሰሳት ብዙ ጊዜ ትፈተን ነበር። ብዙ ጊዜ ትታመማለች። ለጸሎት በቆመች ጊዜ ወደ እመቤታችን ስዕል ትመለከታለች። እመቤቴ ወይም አማላጅነትሽን እንደሚደርቅልኝ ዘንድ እለምንሻለሁ፣ እጅግ ተቸግሬያለሁና አለቻት። ያችም ስዕል አነጋገረቻት። ዘወትር አትዘብዝቢኝ፣ እነሆ ልመናሽን ሰምቻለሁ፣ መከራውንም አይቻለሁ፣ ደሟም አድርቄአለሁ። ከእንግዲህ ወዲህ ፈጽሞ አይታይባትም አላት። ያን ጊዜ ደሟ ቆመላት። ደም ለመቁረጥም ዕድሜዋ ገና አልደረሰም ነበርና ጌታ ኢየሱስ ክርስቶስ ሃይማኖትሽ አድኖሻል እንዳላትና የልብሱን ጫፍ እንደዳሰሰችው ሴት ሆነች። ከሕመሟም ተፈወሰች። በእናታችን ቅድስት ወለተ ጴጥሮስ የፈወሳትን ፈጣሪ ለማመስገን በሃይማኖት ከእመቤታችን ስዕል ቆመ።
እነዚያ ስደተኞች ቅድስት እናታችን ወለተ ጴጥሮስ ሲጎበኟት ኖሩ። በስደት ጊዜ ያገኛቻቸው መከራ እያንዳንዱ ከእርሷ ጋር ይጨዋወታሉ። ዳግመኛ በመመለሳቸው ይደሰታሉ። እርስ በርሳቸው እንዲህ ይባባላሉ። ጳውሎስ እንደተናገረ ተስፋ የምናደርጋት ሕይወታችን ቀረበች፣ ሌሊቱ አልፎ ቀኑ ቀረበ ይላሉ። ዳግመኛም በፈረንጆቹ ወጥመድ ያልጣለን እግዚአብሔር የተመሰገነ ይሁን። ነፍሳችን እንደ ወፍ ከከባቢ ወጥመድ አመለጠች፣ ወጥመዱ ተሰበረ፣ እኛም አመለጥን ይባባሉ። በዚያ ወራት ቅድስት እናታችን ወለተ ጴጥሮስ የአባ ዮሐንስ መታሰቢያ ያደረገች፣ እርሱም በተሰደደበት በአምባ ማርያም አርፏልና። ለዚያም ደብረ አገልጋዮችና ለማህበሩ ሁሉ ብዙ መብልና መጠጥ አቀረበች። ያላት ሁሉ ጨረሰች፣ ለነገም አላተረፈችም። ቅዱስ ወንጌል ለነገ አትብሉ፣ ነገ ለራሷ ታስባለችና እንዳለ ከመነኮሳት አንዱ አይቶ አንጎራጎረ። ያለ አቅም የዕለት እንጀራ ሳይኖረን ይህ ሁሉ መስጠት ምንድን ነው? ይህ ሁሉ ስለ ውዳሴ ከንቱ አይደለም፣ ለነገ የምንበላው ሲለን ማለት እተ ክርስቶስ የተቆጣችው ከእውቀት የደህየ ተስፋ አይደለ። እግዚአብሔር ድሃ አደረገው ለጠራው ሁሉ የሚበቃ ባለጸጋ አይደለም። ዛሬም እሱ ነው፣ ነገም እሱ ነው። ያን ጊዜ ያላሰቡትን እና ከዚያ ቀድሞ የሚያውቁትን ጫን እህል ከወዲያ 4 ጫን እህል ከወዲህ ይዘው መልክተኞች መጡ። ይህን ባዩ ጊዜ አደነቁ፣ እግዚአብሔርም አመሰገኑት። ለእግዚአብሔር ምስጋና ይሁን። ለእናታችን ቅድስት ወለተ ጴጥሮስ ረድኤት በረከት ይክፈለን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልመናዋ ይደረግልን፣ ክብሯ ይደርብና። ገብርት እናታችን ወለተ ጴጥሮስ ያደረገች ታምሪ ነው። ስሙ መዝገበ ሃይማኖት የሚባል አንድ ካህን መነኩስ ነበር። ይኸውም በእናታችን ቅድስት ወለተ ጴጥሮስ ገዳም ውስጥ ያደገ ነው። ሕፃን ነው። እናቱን ጡት እየጠባ ይዘው ገብታለች እና በዚያ ሳለ ቅዱሳን መጽሐፍ ተማረ። የዋህ ቸር ትሑት እግዚአብሔር የሚወድ ሰውም ሆነ። ከዚያ በኋላ በድንግልና መነኮሰ። እርሱም ጽኑ ደዌ የታመመ ሰውነቱም ሻከረ። ለብዙ ዘመናት በአልጋ ተኝቶ ይኖር ነበረ። በአንድ ሌሊትም በዘመኑ የሚፈጸም አንድ ራእይ ተመለከተ። ከእንቅልፉም በነቃ ጊዜ ይህ መጽሐፍ እንድንጽፍ ጠራኝ። ይህን መጽሐፍ እንድጽፍ ጠራኝ። ወደ እርሱም ሂጄ በምን ምክንያት ጠራኝ አልሁት። ዛሬ በዚች ሌሊት በሕልሜ ያየሁትን እነግርህ ዘንድ ስማኝ። እናታችን ቅድስት ወለተ ጴጥሮስ ገድልና ተአምራቷን እንድጽፍ አዘውሃል። ዳግመኛ በዓይን ጥቅሻ ቃሉን ያማሩ ነገሩ የተወደደ ቃል መጽሐፍ ጽፈህ አየሁ። በብዙ ጉባኤ መካከል ሲነበብ ሰማሁ። ይህን ሕልም ምን ይመስላል? እውነት ነው ወይስ ሐሰት ነው አለው። በውኑ መልካም ስጦታ ፍጹም ሀብት ከእርሱ ዘንድ ከሆነ ከእግዚአብሔር ዘንድ ይሰጥሃል አለኝ። ዳግመኛም እንዲህ አለ፣ እንዲህስ ከሆነ አንተ ልትጽፈው በቻልክ ነበር። እኔ መልሼ ይህን አደርግ ዘንድ እንዴት እችላለሁ? ነገር ግን እግዚአብሔር የሚሳነው ነገር የለምና ሂድ እንጂ አልሁት። እግዚአብሔር ፈቃድ ቢሆን እኔ ብጽፈው በወደድሁ። እኔ መለስሁለት፣ እንዴት አባቶች አዘዙኝን እጽፍ ዘንድ እችላለሁ? የእናታችን ቅድስት ወለተ ጴጥሮስ ገድል ከወዴት አውቃለሁ? እኔ አዲስ ተክል አይደለሁም፣ ያን ጊዜ ያልነበርሁም አልሁት። እሱም መልሶ ዛሬ ባትጽፈው በኋላ ግን ትጽፋለህ። ይህ ሕልም ሐሰት አይምሰልህ፣ በልብህ ጠብቀው አለኝ። ይህን ከነገረኝ በኋላ በዚህ ደዌ ተይዞ 4 ዓመት ከ5 ወር ተቀመጠ። ከዚያ በኋላ ነፍሱ በመንግስተ ሰማያት ያሳረፍ ዘንድ በእግዚአብሔር ፈቃድ አረፈ፣ አሜን። በመዝገበ ሃይማኖት ካረፈ ከ3 ዓመት በኋላ የእግዚአብሔር ፈቃድ አንዲት እህት አነሳሳት። እሷም እንድጽፍ ግድ አለች። ስለዚህ ነገር መዝገበ ሃይማኖት አስቀድሞ ምስክር ሆኗል፣ ነገሩም ነግሮኛል ብዬ ነገርኋት። ነገር ግን አባቶች ላዘዙኝም ተውሁት አልኋት። እሷም ለማህበሩና ለመምኔቷ ነገረቻት። እርሱም አንድ ሱባዔ ቀኑና ወሰኑ። ስለዚህም ነገር በእግዚአብሔር ፈቃድ በወለተ ጴጥሮስ ረድኤት ጻፉ። ልመናዋ ክብሯ ይደረግልን ለዘላለሙ አሜን።